የቻናሏን ቤተሰቦቻችን እስቲ አትጪ ኮሜንት ያነበብኩ ነው መሰለኝ እስቲ አትጪ ቀስ ብለሽ ማውራት እንደዚህ በጫጫታ የቅዳሜ ጨዋታ ተጀምሯል አንድ ለዘፋኝ አገናኝሻል አሁን እጃችሁ ላይ ያለውን ተንፍሱ እሺ ተንፍሳለች ኦርደር ነው ያደረገችው ተንፍሽ እኔ ጋ የጾም በየአይነቱ እኔ ተንፍሱ አይደል ያለችው ግላይ ጥያቄ አውጫጭ ነው በለኝ ግላይ ጥያቄ ነው ተዘጋጁ ጉድ ሊያፈላ ነው እሺ እኔ እንኳን ዲያስፖራ ነክ ነው ውጪ ላይ ነው ዛሬ ሀገር ውጪ ነን መጣንልሽ ያለ ቪዛ መጣንልሽ የማይገቡ ሀገራት እንችላለን እሺ እኔ ጋር ደግሞ ወንዶችን ምን ወንዶች ወይንስ ሴቶች ያሸንፋሉ ጫወታ ነው እንጂ ለከፋ አይደለም አይ ቆይ ጥያቄዎችን ስነግራችሁ ታይትሉ ግን ይሄ ነው ወንዶች ወይስ ሴቶች ብዙ ነገር መሞከር ይቻላል ምን ያህል ፖላይት እንደሆንኩ እንድታውቁ ነው ከማን ጀምር ከተንፍሽ ነው ተንፍሽ አለቻ ነው እኔ ጋጫጫውኩት ጀምር በየአይነቱ የጾም የጾም ነው ምሳም እየደረሳች ነው ሆድሽ ነው የምታስቢው አዳሚ እሺ መቲ ወይዬ ወይኔ ቲጂ አባባሏ ፍቅረኛሞች ወይም ባልና ሚስቶች ሲጠራሩበት የምትጠዩ ስም ቤብ እንዴ ቤብ ናቶቹ አይ አይደለም እሷን ለመንካት ነው ቤብ አላት እንዴ ቤብ አላት ከየው ቤብ አራቢ እንዳይድረኝ እያለሽ አይ ቤብ አይደለም ግን ማማዬ ፕሪቲ በሀገራችን ምርጥ አትኮሩ አይደለም የምራቸውን የሚሉት ሰዎች እኔ አላውቅም ኮንፈርት አይሰጠኝም አሳዘኑኝ አዎ የሆነ ምን ተፈቀቀላል ማማዬ የመጣው ነው የሆነ አንድ ሰሞን ቲክቶክ ላይ ለምንናቸው ሁሉ አባዬ አባዬ ነው የተባባሉ በቃ መብቷ ነው መት ይሄ ማማዬ አባዬ ማስማማ ትጠላለች አትወጂው ምን አንቺስ ጨዋታ የቅዳሜ ጨዋታ ነው ያለነው እንዴ አለ መሰለኝ እኔ ደግሞ ማልወደው ሳይሆን ትክክለኛው የማይመስለኝ ማሬ ቲያትር ላይ ብቻ ወይ ፊልም ላይ ብቻ የሚሰራ ነው የሚመስለኝ ማለት ማጋነን ነገር አዎ ማለት አሁን ማንም ሰው ማሬ ይባባላል ብዬ አላስብም ምንድነው የሚባባለው በአማርኛ እንጂ አውቃለሁ እሺ አይ ከግል ጨዋታ ወደ ቅዳሜ ጨዋታ አይ የግሉ ነገር እየተጀመረ ነው ዛሬ ቡና ከፍላላታለሽ ማለት ነው ማሬ ያው ዘመን ላይ ነው እሺ በቃ አንዱ የሚጠላውን አንዱ ሊወድ ይችላል መብት ነው የሆነ እኮ ከዳር ሆነን ያልወደውም ይሄን ነገር ምንልለት ነገር አለ ጄሪ በዛው እሺ ሰዎች ግን ሊፍት ውስጥ ብቻቸውን ሲሆኑ ምን ሊያደርጉ ይችላሉ ማንም ሰው ሳይኖር ብቻቸውን ሲሆኑ እንጀማረክ ራስን ማሰብ ነው ረጅም ጊዜ የሰራውበት ህንፃ ላይ መስታወት ነበር ወደ ላይ ማለት ላዩ መስታወት ነበር ሊፍቱ እና እኔ ብዙ ጊዜ ብቻዬን ስሆን መልኬን እያየሁ ምናምን ነው የምሄደውና አንዳንድ ድምጽ ሳይኖረው ሲከፍት ሊፍቱ አንጋጥጬ ነው የምገኘው ወደ ላይ እኔ ግን አንድ ገጠመኝ አለ እሺ ከጓደኛዬ ጋር ሊፍት ውስጥ ገባንና እየሄድን ይቅርታ ለቃሉ ፈሳ እንዴ ፈሳና አጥወለወለ ከዛ ቅጣት ነው ልክ ሲከፈት ተሯሩጬ ስወጣ 3 ሴቶች ገቡ ከዛ በኋላ እዛው ነው አስበያሳችሁ እዛው ይሄን አጋጣሚ ባልናገረው ቅር ይለኛል ተጠያቂ ያስደርጋል ሰዎች ዊርድ ነገር ያቋል በኮሜንት እኔ ነኝ በል ያቋል የእውነት ራስህን አጋልጥ ጆቢናስም ሊሆን ይችላል እውነት ይሄን ማድረግ ሀገር ነው ወንድ ጆቢናስ ከሆነ 3 ሴቶችን ያለ ጥያቄው በነገራችን ላይ እኔ አይደለሁም
እኔ የራሴን ጠንቅቄ አውቃለሁ። አልሸሸም። ሳይጠየቅ መለሰ። በቃ አንተ ራስህ ነፃ ሲያወጣ ቀድሞ ማለት ነው። የራሴን አልሸሸም። አይ ሊፍት ውስጥ እንኳን አይደለም ለብቻችን ሆነ ከሆነ ሰው ጋር ሆነን እንደምንም ብለን መስታወቱ ጋር አይደለም እንዴ? እሱ እኮ ነው ወደ ላይ ማለት ለመስታወት እንዴ ይላል ሲከፈል መስታወት እንዲያወጣብሻል። ተሰበልተሻችን እንዲህ መዝፈብስ ተነካክተ የለጠፈብሻል። ከዛ በሩ ሲከፈት ነው ወይ ደረሱ እንዴ ብሎ ግን ሰው ለምንድን ነው እንዲህ ሰው ካለ አያወራም? ቤተክርስቲያን እኮ ያወራል። ሊፍት ውስጥ ግን ሳቃቸው አይመጣም። ሰዎች 5 ሆነው ሊፍት ውስጥ እኔ ብዙ ጊዜ ሳቄ የሚያነደኝለት አለሽ። ሌላ ግን በሊፍት ጉዳይ አላነሳ ነው። አቤላ ትጠይቃለህ። ቆይ አንዴ ሊፍት ውስጥ አሉ ሰው ይቀመጣል አይደል? ሊፍት ኦፕሬተር ኢትዮጵያ ውስጥ ብቻ ነው ያለው። ወደው አይደለም። ለምን ሊፍት ውስጥ አሉ እንዳይበላሽ ነው አሉ ሰዎች ሊፍት ውስጥ ብዙ ነገር ያደርጋሉ። ጾታዊ ነገር ለናገር እኔ ገጠመኛል። ሊፍት ውስጥ ፍቅረኛሞች ገብተው ተሳስመው የእሱ እዚህ ጋር ቀይ ነው ሲከፈል ይሄ እንዳለ ቀይ ነው። አባ አለ ጓደኛዬ ማስካራ ሳይለው አንዴ ሲከፈት ልጅቷ ላይ የለም ያ ነገር ነው እንዳንለው ቦርሳ ያዘችው ሳለች ብቻ ይሄ ለዛውም እኮ በጣም ብዙ ህንጻዎች አጭር ናቸው ኢትዮጵያ ውስጥ። እንደኛ እኮ ፀሐይ ላይ ትራንስፖርት በዛ ፍጥነት ይመጣል። ፀሐይ ላይ ቆዩ ለካ እነሱ እዛው ፖዝ አድርጎት ደረኛ ስታክ አድርጎ መስሎናል። ለካ ከንፈሩ ነው ስታክ ያደርጋልና ቆይ ላሳስማችሁ ጄሪ። እሺ አንቺ አሳስሚያችሁ ስትባይ ቢያልሽ ሳሳስማችሁ ታውቃለሽ። ከነታ ከሊፍቱ ግን ለስተይነን ያስናናል ያለሰው እሺ። ስለዚህ እሱን እንዳስብ እያደረጋችሁኝ ነው ማለት ነው። ያቺ ቁጭ የምትለዋ ሴትዮ ለመልካም ከዘገየፍሽ ከዚህ በኋላ አስቢ ብዙ ነገር ደግሞ ሊፍት ውስጥ ወንድና ሴት ስትገናኝ ተሳሳማላችሁ። ገጠመኝ ያወራል አጋጣሚ ነው። እሺ ወይ ጉድ ስንቱ ጋር ደረሰ አቤላ በየአይነቱ ከንፈር ላይ ደረሰ። በየአይነቱ አቤል ጋር ሰዎች በቀን ውስጥ ብዙ ጊዜ ምን ሊከፍቱ ይችላሉ? አፋቸው ያስቸገረኝ ሰው ካለ ልነግርህ የምፈልገው ሰው ስላለ በቀን እኔ አፋቸውን አገዘች እኮ ፓስወርድ ጋር ሄድክ። ፓስወርድ ደግሞ የስራ ሁኔታቸው ውሃ የሚያስጠጣቸው ከሆኑ ዚፕ ለሽንት ያይላን ክዳን ነው የምጠብቀው ቶሎ። እሺ የቧንቧ ስለምጠቀም በጣም ብዙ ሊከፍቱ የሚችሉት የስልክ ፓስወርድ ባንክ አካውንት እንዳልልሽ በየቀኑ በምን ገቢሽ ትከፍቻለሽ። በእርግጥ መገናኛ አካባቢ ከሆነሽ አካውንት ነው የምትከፍቺው። ያም ይጠራሻል። ሰምተሽው የማታውቂው ስኩፒ እንዲህ ባንክ ይሻል 50 ብር ይቀበሉሻል። በሚቀጥለው ባንኩ እስቲ ፈርሷል ይልሻል። እዚህ ባንክና ስልክ አካውንት ዚፕም ብለሃል። እሺ ያዙልኝ። እሺ ወደ ሊፍት ገባ ብዬ ነው መልሰን እንዳንገባ። እሺ አቤላ ተንደርድረሃል። እሺ ያው ግላዊ ጥያቄዎች ግላዊ ጥያቄ ላይ ጄሪ አይዞሽ ስለ ቤተሰብ ስለ ፍቅረኛ ስላለሽ ደሞዝ አይደለም። እሺ አንድ ሰው ምን ቢያደርግ ነው ይህ ሰው ጅል ነው ልትዩ የምትችይው? ጅል እሺ ከመስሪያ ቤት ውስጥ ምናምን አለ መታወቂያቸውን ሰፋ አድርገሽ ከረዘመስ እንዴ ወንድ ተቀልሏል። እሺ ጅል የሚመስለኝ ከገለፈጠ በጣም ዝም የማይለው እንዳለ ወንድ ከሆነ ጅል የሚመስለኝ በጣም ይሄ እንዴት ነው ከልክ በላይ የሚያወራ ከልክ በላይ የሚያወራና ይሄ በጣም የሚስቅ አጋጥሞኝ። ሌላው ደግሞ ረጅም መት የሚያስቃል የሆነም ማቆፊት ዝም ረጅም ይገለፍጥ በልዛው በይልኝ እና ረጅም ከሆነስ ወይ ሱሪ ያጥረዋል ወይ ጅል ነው ይባላል። እሺ በቃ ሁለቱ ሲሆን ዛሬ ግላዊ አርኪ አይደል እንዴ ምን ልበል ታዲያ?
አይ ብዙ አሁን ጅል ያስብሉ የሚችሉ በጣም ከዚህ የተሻለ መልስ ጠብቄ ስለነበረ ነው። መንገድ ላይ ሽንቱን የሚሸና ጅል ነው። አሁንማ አይቻልም። ኮሪደር ልማት አለ። ወንድ የሆነ ይሽና አሁን እስቲ እንዳራገፋ በዱላ ነው የሚያራግፉት። ስለዚህ እስቲ እናት ወልዳለች ይሄ በደንብ ሊጣሎ ሲኩን የሚዘጋው እንደሸና ገና ሽንቱ ዱብ ሳይል ፌደራል ዱብ ይላል። እዛ ያራግፋ። ይሄ ቢያንስ ትንሽ ደትጅዬ ስምሽ የግድ መቀየር አለበት ብትባይና ለራስሽ አዲስ ስም አውጪ ብትባይ አዲሱ ስምሽን ማን ቢሆን ደስ ይልሻል? ከአብድራዛቅ ውጪ ማን ነው? ከሁለቱ ከቲጂና ነፍሴ የእናቴ ስም ነው። ነፍሴ ነው የምትለኝ እናቴ። በጣም እንደ ቁልምጫ ስም ወይም የቤት ስም ቁጠሩት። ነፍሴ ያደረገው ነበር። እኔ ቲጂ ነፍሴ ነው የምልሽ። ከዚህ በቃ ነፍሴ። አቤት ትክክለኛ ጥያቄ ለትክክለኛ ሰው አይደለ? በቃ ስክሪና በቃ እንደዚህ አርኪ መልስ ነገር መልስ። እሺ ጅላቃለው ሊፍት አቃለው ከምንለው እንወጣና እሺ መትዬ ያው አንቺ ብዙ ጊዜ ምግብ ተመጋቢ ነኝ ትያለሽ። ምግብ ውስጥ ምን አይነት ባዕድ ነገር ገጥሞሽ ያውቃል? ከሼፍ ውጭ። ከሼፉ ሼፍ አይገባም እንደው ለጫወታ ነው። ቆርፍዷል ግን ይሄ በረሮ ምናምን ብለሽ ይሄ በዕለት ተዕለት የምናገኘው እንዳጠሪ ግን እሱን ነው ልጠራለሁ። በረሮ አይ በረሮ እኛ ጋር እንደ ቃሪያ አንድ ላይ ነው ከሚቀርበው። ከሱ ውጪ እናንተ ጋር በረሮ በዓል ነው። ሰፈረሽ የት ነሽ? እስቲ ልምጣና ባዕድነቱን ልታው የት ነው? አይ ግን የምር እኮ ነው ማለት በረሮ በዓል ነው። አይ እዚህ አሁን እንዲህ ለምደ ነው በየቤታችን ከመምጣቱ በፊት ግቢ ያለ በምግብ በቃ እናመጣም ነበረ። በፌስታል ነው የምናመጣው። እሺ ከላውንችና ከዛ ውስጥ ሲመጣ አብሮ በረሮ ምናምን ይኖራልና የዛን ጊዜ ተደርገው በቃ ተከክለ ባይዘው ይሄ ቻይና እንደ ለቅሶ ላይ እንደ ቆሎ ነው የሚቀርበው። አሉ ደግሞ መረጃ አምጣ እንዳልባል እኔ ጋር ባድ ነገር ማን ነው ግላይ ነገር ጨርሻለሁ። እሺ ወደ ዲያስፖራ እንሂድ። ሀገር እንውጣ በቃ። በነገራችን ላይ የጄሪን እንግሊዘኛ ሰምታችሁታል? በጣም ሶስተኛ ነው የምታረገው ብታራቀቅብናል አይደለ? ልክ ዲያስፖራ ስትል ባክ ኢን አሜሪካ ዲያስፖራዎች ሲመጡ ጀመረች ማለት ባክ ኢን አሜሪካ ሁሉም ንግግራቸው ላይ ባክ አሜሪካ ያለች ነው ለሌላ ጆሮዬ የሚሰማኝ ባክ አሜሪካ ነው። ስለዚህ ሲንቀጥል እሺ ካንተ ነው ጀምሮ አቤልዬ ባክሽ አንድ ኢትዮጵያዊ ውጪ እንደሄደ ወዲያው ምን ሊያደርግ ይችላል? አንድ ኢትዮጵያዊ ውጪ እንደሄደ ለትክክለኛ ሰው ነው የጠየቅሽ። በነገራችን ላይ እኔ ውጪ ሄጄ አላውቅምና መላመት ነው የምሰጠው። ስንታየን እኮ ታዘብን እኮ ብዙ ሰዎችን አንድ ኢትዮጵያዊ ናቸው ውጪ እንደሄደ ምን ሊያደርግ ይችላል? ከፕሌን ይወርዳል። መቼም ሳይወርድ አይወርድ ውጭ አይገባም። ስለዚህ ከፕሌን ይወርዳል። እኔ ግን ፎቶ ተነስቶ መድረሱን ይነግረናል ብዬ ነበር። አይ በረዶ ምናምን በረኮ አይ እዚህም በረዶ ብርቁ አይደለም። ለዛውም ደግሞ አሁን ማርች አይደለ? በረዶ አለ በደንብ ይለቀቃል። ብዙም እያየን ነው። እና ሄደው አንድ ሳምንት የቆዩ 3 ቀን 4 ቀን የቆዩ ናቸው እነኝህ ፎቶዎች የሚልኩ። አሁን ቲጂ ማርች ስትል እኔ ትዝ የሚሉኝ አሁን ሄጄ ስለማላቅ ሙዝ ብርቱካን ፍራፍሬ ነው ማለት ትዝ የሚል። ሌላ ሊያደርግ የሚችለው ትዝ ያለኝ ልክ ውጭ ሲሄድ ይኸው የእግዚአብሔርን ስራ ኢትዮጵያ ምሽት ነው እዚህ ደግሞ ብርሃን ነው አያች ደስ አይልም በጣም ነው በእውነት በቃ ሊያመልከው ነው። ጄሪዬ አንድ ዲያስፖራ ከውጭ ሲመጣ በሻንጣው ምን ይዞ ሊመጣ ይችላል? የራሱን ትጥቅ ነው። ላፕቶፕ ነው እንዳነካው፣ ይሄ ጂንስ ማረገው ነው እንዳነካው፣ ይሄ ካፖርቴ ነው እንዳነካው፣ ይሄ እንትኔ ነው እንዳነካው፣ ቸኮሌትና ካልሲ አምጥቼላችኋል ይላል። ግን እንደቆየበት ጊዜ ይወሰናል ነው ማስበው። በጣም ረጅም ዓመት የሚቆይና ለዚህ ለምንድነው ለቤተሰቡ ብዙ ነገር የማምጣት ልምድ ካለው ለሰዎች ስጦታ ይዞ ሊመጣ ይችላል። ፐርሰናሊ ደግሞ
ቲሸርቶች፣ ኮፍያዎች የነበረበትን ሀገር የሚያሳዩ አሜሪካ ከሆነ ዩኤስኤ። ሌላው ደግሞ ከኪሱ የማይጠፋው እና እንዲሁ ለመጎረር ትሪደንት ማስቲካ ይዞ ይመጣልና እዚህም ሀገራችን ውስጥ ያሉ ብዙ ቸኮሌቶች ይመጣሉ እና ይሄ ለሰው በቀላሉ ማደል የሚችሉት አይነት ነገሮችን ይዘው ይመጣሉ ከዩኤስኤ ምናምን ካናዳ ከሚሉት ልብሶች በተጨማሪ። አሁን ግን ልብሶቹን ራሱ ልብሶች ባንላቸው አንደኛ አርማ ነው የሚያደርጉን፣ የሀገር አርማ ካናዳ፣ ኒውዮርክ ምናምን የሚል የሆነ የሀገር ስም ያለበት ቤት የምትለብሺው ቲሸርት፣ ከዛ ሀሳብ፣ ከዛ ደግሞ ከባድ እንግድነት ምናምን ይዘውልን የሚመጡት አብዛኛው ጊዜ የምር የሚያመጡት ራሱ የሚል ጭንቀት እዚህ ምንለብስ ወይም የተሻለ ዝነጣ ያለን እስከማይመስል ድረስ ደከም ያሉ የቫይታሚንና ፕሮቲኖቹ ደግሞ ተረስቷል። ቫይታሚንና ፕሮቲን ይጠቅማል እኮ እንዲያመጡ አይነት ነገር አለ። እኔ እናቴ ውጭ ነችና የእውነት ስትመጣ ብዙ ጊዜ ይሄ የአቤል ሻንጣ ይሄ ምናምን ተብሎ የቤተሰብ ይመደባል። እናቴ ታመጣለች። ወይኔ ዲያስፖራዎች ታሙ በአሁኑም አምጪ መልዕክቱን አስተላልፋል። ቲጂዬ አንድ ደጋግሞ የሚደውልልሽ ዲያስፖራ በምን ምክንያት መደወል ሊያቆም ይችላል? ስልክ መደወል ብዙ ጊዜ ቆይ አሁን የሆነ ስራ ላይ ነኝ ትንሽ ቆየት ብዬ እላለሁ። ወይ በዋትሳፕ ነው ሜሴንጀር ላይ ነው የሚደውሉልሽ አይደል? ረዥም ሰዓት አይደል የሚያወሩሽ? የሆነሽ አለ ረዥም ሰዓት የሚያወሩበት ሰዓት ወይኔ እንዳይቀየሙኝ ግን የሆነ ሰዓት ላይ ደግሞ አንቺ ወይ ስራ ላይ ትሆኛለሽ እና ረዥም ሰዓት ስራ ላይ ነሽ ብለው አያስቡም እነሱ። ስለዚህ ቆይ አሁን እየነዳሁ ነው፣ ቆይ የሆነ ስራ ጨርሼ መልሼ ልደውል ብለሽ ስትይ ደጋግመሽ ይሄን መልዕክት ከነገርሽ አይደውሉ። እኔ ግን ሚገን ገና ብታይ ኮስቴ ደንገጥ ነው እና ኔትወርኩ ቆይ ሊፍት ቀጥሎ የሆነ እርዳታ ነው መንገድ ላይ ያየው ሰው ወደቀ ልትይም ይሆናል እኮ ሄሎ እንትን እኮ እቃ አምጣልኝ ምናምን የምትያቸው ስለሚመስላቸው ይጠፋሉ። አንዳንዱ ወይ ሽቶ ልትዩ ይችላል። በዚህ ሰዓት እንኳን ስልክ ማለት ከባድ ነው። ቁጥሩን ካልሆነ አይደለም ያው እኛም ትንሽ እናበዛለን። እነሱ ደግሞ ያው በድርቆሽ ላፕቶፕ ይከብዳል። አለፈ ኤክስቼንጅ መደራረግ ነው። ድርቆሽ ብለህ ግን አታሳንሰው። እኛ የምናደርገው ከባድ መስተንግዶ ከባድ አቀባበል ነው እንጂ ዲያስፖራ ስንጋብዛለን እሱ የሚላከውን ድርቆሽ ነው የሚለው አይደል እኮ። እኛስ እዚህ ያደረግንላቸው ስንክብካቤ ይሄንንም መርሳት ድርቆሹ በጣም ውድ ነገር ሆነ እኮ ዝም ብሎ የሚላክ ነገር አይደለም። አሁን ደግሞ ነዳጅ መወደዱ እንዳረሳ አልከራከራም ባሌልኩት ማላቀው አልከራከራም። እሺ የኔ ጥያቄዎች አብቅቷል። እሺ ወንዶች ወይንስ ሴቶች? መቲ አንደኛ ጥያቄ ልጠይቅሽ። ቴክስት ለመመለስ ሆን ብለው የሚዘገዩት ወንዶች ናቸው ወይስ ሴቶች? ሴቶች። ለምን? ቆይ ያስብ ምናምን ብለን ጊዜ እንሰጠዋለን። ያረጉትና ደጋሚ ደግሞ ቶሎ ከመለስኩለት ሊኮራ ይችላል። ቆይ ደግሞ ምናምን ግን ከቴክስቱ አይናችንን ሳንነቅል እዛው የምንጠብቀው እኛ ነን። ቢዚ ነገር እንሆናለን። ትክክል። ቀጭንና ቀጥ ያለች መልስ። እሺ አቤላ፣ አቤት። በጣም ትንሽ በሆነ ነገር ማን ጭቅጭቅ ሊጀምር ይችላል? ሴቶች ናቸው። ለምን በሉ እንጂ ዲቴል ስለሚያስቡ ወይም ደግሞ እያንዳንዷን ነገር እንደ ቀላል ነገር አያዩት። እንቅፋት ቢመታሽ ራሱ ለምን መታ የከረከረ እሱ ነው። ሁሌ አታስተውልም። ላንተው ብላ ነው ላንተው ብላ ተደፍቼ ጥርስን እንዳትለቅ ኧረ ምንም አይደለም። እና ተደጋጋሚ ጥፋት ታጠፋላችሁ እኮ ትናንትም ተነግሯችሁ ከትናንት ወዲያም ተነግሯችሁ። እኔ ደግሞ ሁልጊዜ በጥፋት አይን ስለሚታይም ሊሆን ይችላል ብዬ አስባለሁ። ከጓደኛ ጋር አምሽቶ መምጣትን እንደ ጥፋት ከታየ ትልቁን ጥፋት ኳስ ማየት ጥፋት ነው። ከጓደኛ ጋር ማሳለፍ ጥፋት ነው። ብቻውን ስላሳዘነኝ ነው እንጂ ምንም ይኸው እናንተ ራሱ የምትመልሱት ነው። ግዴታ የሴቶች ቀን የማትጠብቁበት መልስ ነው። እሺ አቤላዬ፣ የሆነ ዕቃ ላምጣ ብሎ ወደ ቤት ከገባ በኋላ ወደ ቤት ለምን እንደመጣ የሚረሳው ማን ነው? ወይኔ ሴቶች ናቸው። ሴቶች ናቸው።
ዛሬ መልሶቻችን ሁሉም ሴቶች በቃ የሆነ ሰላምታ ብለው ብዙ ነገር ሀሳብ እኮ አለባት ሴት ራሱ የሆነ ነገር ረስቻለሁ ብላ የምትመለሰው እኮ መጀመሪያም ይዤ እወጣለሁ ብላ ያሰበችውን ነገር ነው። ብዙ ጊዜ አሁን ሴቶች የሚባለው ምግብ እየበላሽ ወጥ ጨምሪልኝ ብለህ ቀይ ወጥ ብለሻት አልጫ ትጨምሪልኝ ትችላለች። ተደራራቢ ኃላፊነት ነው። አይ አንዳንዴ እንደ ጉራም ሊሆን ይችላል። ሁለት አይነት ተነሳ አንተ ወጡን ልታወጣ ነው። ሁለት አይነት ወጥ የሰራሁት ለማለትም ሊሆን ይችላል። እናንተ አሁን ተደራራቢ ሀሳብ ነው። ተው ይችኛ እናቃታለን ራስ ደክም ያልኩት የሚለው ለማሳየት ነው። እንዲሁ የገጠመኝ አለ። እኛ አካባቢ ልጇን ልታወጣ ሄደችና እዛው አካባቢ ካለች ሴትዮ ጋር የቀለጠ ወሬ አውርታ ተመልሳ ቤት መጥታለች። ልጇን ሳትይዘው መመርመር እኮ ነው ያለው። ልጁ እንደው በጣም ከመናደዱ የተነሳ ዲግሪ እንሳሊ እዛ ቤት አልመጣም። አዝናናን እንደዚህ የዛሬው ይቅርታለሽ አንቺ አስጀመረሽ ቅዳሜኛ ጨዋታ ይሄን ይመስል ነበረ። ከሊፍት ተገፍተረን ወተን ወደ ዲያስፖራዎች ሄደን ተመልሰን ቀይ ጣውጪልኝ ብለናት አልጫ ልታወጣ ሄዳ ሁሉ ልጇን ልታመጣ ሄዳ ቤቷን ይዛ መጣ ያሌለበት የለም። እዛ ሁሉ ደርሰን ቅዳሜኛ ጨዋታ እኛ እንደተዝናናንበት እናንተም ተዝናንታችሁበታል ብለን እናስባለን። ይህ ምንድነው? ቻናኗ የቅዳሜ ጨዋታ። ስለነበረን ቆይታ እናመሰግናለን። እንሰናበታችሁ።